ሄሎ አና። ሄሎ ታረቀኝ። እንዴት አደር? እኔ እንጃ። ምን ነው ታረቀኝ? የተፈጠረ ችግር አለ እንዴ? ይሄ ኤልያስ የሚባል ልጅ አብዶ ሊያሳብደኝ ነዋ። ኤልያስ ምን ሆነ? ይሄው በድንገት ወደ ደሴ ካልሄድኩ ብሎ ተነስቶ እየሄደልሽ ነው። ምን? እኔ እኮ ማታ ስልኩ አልሰራ ሲለኝ ባትሪ ዘግቶ ነበር የመሰለኝ። ምን አባቴ እንደማደርገው አላውቅም። እሺ አሁን ስልኩን ስጠው። እሺ ኤላ፣ አንተ ኤላ፣ ይሄ አይሰማም እንዴ? ቁም፣ ሀና ትፈልጋለች። ኤልያስ ምንድን ነው የምትለው? ቁም፣ ሀና ትፈልጋለች፣ አውራት። ሄሎ አና። ኤልያስ ከደሴ አዲስ አበባ ድረስ መተህ እንዴት ነው አንድ ቀን እንኳን ሳንገናኝ የምትሄደው? ከደሴ ድረስ አዲስ አበባ የመጣሁት እኮ አንቺን ብዬ ነበር። አንቺ ፊት ከነሳሽኝ ደግሞ መቆየት ምን ይሰራልኛል? ኤልያስ ማታ ስልክህን ደጋግሜ ስሞክር አይሰራም። ይኸው ከስራ ስወጣ እደውልልሃለሁ፣ የትም እንዳትሄድ እሺ? ሀና ዘጋችሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማን ይዘንላችሁ መጥተናል። እንግዲህ በዛሬው ክፍል ላይ የሚጀምረው ሀኒና ያሲር ያው በባለፈው እንደተጣሉ በየሩ መሰረት ተጣልተው ነበርና ያው ተጣልታ በጣም ተቀይመው ነበረ። ሀኒ ቸኩላ እሱ ላይ ለመፍረድ ሞክራለች። ምክንያቱም ከአባቷ ጋር ሲውል የነበረው በፊት ላይ መጀመሪያ እንደተዋከ ደሴ በመጡ ሰሞን አባቷ ጋር ሲውል የነበረው ለጥቅም ብሎ ብር እየተከፈለው መሆኑን ሳያስበውም ታሬ ስለነገራት ኤልያስ ብር እየከፈለው ከአባቷ ጋር እንደሚውል ስለነገራት በዛ ምክንያት ተቀይመዋለች። እናም ማናገር ፈልጎ ስልክም ሲደውልላት አታነሳም። እናም በጧቱ ወደ ስራ ስትሄድ መንገድ ላይ ጠብቆ ይቅርታ አጥፍቻለሁ አለችው። እሷ ግን ይቅርታ ለማለትም ፈቃደኛ አልሆነችም። እኔ በጣም በአባቴ ጉዳይ ማንንም ሰው አላምንም፣ ግን አንተን አምኜህ ነበረ፣ እንዳመንኩ ግን አሳፈርከኝ ምናምን ብላ ነገረችው። እናም እንደውም አባትህ የእንጀራ አባትህ አንተን ማሳሰሩ ትክክል ነበር፣ ማስፈታት አልነበረብኝም፣ ይህን ሁሉ ዋጋ የከፈልኩልህ ሰው መስለኸኝ ነበረ ምናምን ብላ የምር የማይደረግ ቃል ነው የተናገረችው፣ ስሜታዊ ሆነ። ነገር ግን እሱ ያው ምንም ብትይኝ የሚገባኝ ነው፣ ስለዚህ አልፈርድብሽም፣ የፈለግሽውን ነገር ብትይኝ ብሎ ነገራትና በጣም ነው የሚያሳዝነው። አባባ ኖላዊም በሱ ታስረው ሰርቆ እንደታሰረ ስላሰቡ ባለፈው እንዳየ ነው። በዛ ምክንያት እስካሁንም ይቅርታ አረጉለትም። በዚህ አባቱ በጣም ብዙ ነገር ነው ያጣው አሁን ላይ። ያሲር በጣም ነው የሚያሳዝነው። እናም ያው አባባ ኖላዊ ይቅርታ እንዲያረጉለት ይቅርታ እንዲጠይቃቸው ይፈልጋሉ። ግን እሱ ባለፈው ጠይቆ ተስፋ ስለቆረጠ አሁን ላይ ምንም ዝም ነው ያላቸው። እንደውም ልታደርግ ነው የመጣው ይቅርታ ልጠይቀኝ አይደለም እንዴ ምናምን ሲሉት እንደው ናፍቀውኝ ነው እኔ ከዚህ በኋላ ይቅርታ አልጠይቀውትም ብሎ በስ ተስፋ ቆርጧልና ያሳዝናል። በሌላ በኩል እንግዲህ ኤልያስ ወደ ወሎ መለሳለሁ ብሎ እየተገለገለ ነው። እንደው ቢሄድ ይሻለዋል እንደውም አንድ ፊቱን። ምክንያቱም እሱ ከመጣ በኋላ አሁን በሱና በያሲር መሀል ያለው ግጭት አይፈታም። አንድ ሴት ልጅ ወደው መቼም ሁሌም ጠበኛል ነው የሚሆኑት ጓደኛሞች። እዚህ ጋር አንድ ሴት ወደው ችግር ነውና ብሄር ጥሩ ነበር። ነገር ግን እሱም ግልፍተኛ ነው። ታሬ የገላገለው ነበር እንዳይሄድ እባክህ ተረጋጋ እያለው ሳለ በመሀል ላይ ሀኒ ደወለች እና ሊሄድ እንደሆነ ሲነግራት ደነገጠች። እንዳገናኘኝ ያለችው ለምንድነው ተመልሰህ የምትሄደው? አንድ ቀን እንኳን ሳትውል ሁሉ መንገድ መጣህ አገኘህ እፈልጋለሁ እንዳትሄድ አለችው። ያው እሷ ካለችኝ አልሄድም ብሎ ቀረ ማለት ነው። ኤልያስም ወሎ ከመሄድ ቀርቶ ወደ ታሬ ሱቅ ሄዷል ማለት ነው። በሌላ በኩል እንግዲህ ወደ ስራ ሄዳ ቤት ምግብ እየሰራች ሳለ ቁርስ አልደረሰም ወይ ብላ ሀኒን ጠየቀቻት። ሰላም አልደረሰም አለቻት። ገና አሁን እየሰራው ነው አለቻት። እናም በቤት ሰሞን ሁኔታዋ ያው እየተጨናነቀች ስላየቻት አንቺ ብዙ ችግሮችን ፈተሽልኛል፣ ብዙ ነገር በችግሬም ጊዜ በሀዘኔም ከጎኔ ነበርሽና ምን ሆነሽ ነው በዚህ ሰሞን እየተጨናነቅሽ ያለሽው? ንገሪኝ፣ አካፊኝ፣ እኔም ችግርሽን ልካፈልሽ ብትላት ምንም አልሆንኩም ነው የምትለው። ሁሌም ማን እንደተለመደው
ያው ፊቷ ላይ እያስታወቀች ችግር የለውም ምንም አልሆንኩም ነው የምትለው። እሷ ግን አላመነቻትም እና አጥብቃ ስትጠይቃት ከወሎ ኤላ የሚባል እንደመጣና በሱ ጉዳይ ትንሽ እንደተጨነቀች ነገረቻት እና እንደውም ፍቅረኛዋ እንደሆነ ነበር የጠረጠረችው ሰላም። ነገር ግን እሱ እንደሚፈልጋት እሷ ምላሽ እንዳልሰጠች ነገረቻት በዛው አጋጣሚ። እናም በቃ አንቺ ስለተከፋሽ ስለተጨነቅሽ እኔ ምርጥ ምግብ ሰርቻ አቀርባለሁ አንቺ ሂጂ ብላ ወደ ቤት ላከቻት ማለት ነው። እና ከቤት ስደርስም አባባ ኖላዊ በያሲር ምክንያት በጣም ተጨንቀው በሀሳብ ጭልጥ ብለው ሄደው ነበርና በሩን ከፍታ እስከምትገባ ድረስ አባባ ኖላዊ አልሰሙም ነበር። አባዬ አባዬ እያለችው ምንም አልሰሙም ተጨንቀው። እና ምን ሆነ ነው እንደዚህ ተጨነቀው ስትለው በያሲር ምክንያት ተጨንቄ ነው አሏ። እንደዛ ልትጨነቅ አይገባም ምናምን ብላ ስለሱ ማይሆን ነገር ነገረቻቸውና አግኝተሽው ነበር እንዴ ሲላት ብለው ሲያፋጥጧት አላገኘሁትም ብላ ዋሸች። ግን አግኝተው ነበር በጧቱ። እናም ያው እሳቸውም ይጨነቃሉ። ሀኒ እንኳን ችግር የለበትም ግን አባባ ኖላዊ በጣም ስለሚወዱት ይቅርታ ባለመጠየቁ ራሱ እያሰቡ ነበረ። ወይ በጣም ነው የሚያሳዝነው። ያሲር የምር ያለ ጥፋቱ እየተቀጣ ነው። በቃ በድሮ ጸባዩ ነው ሁሉም እየፈረደበት ያለው። እና እንግዲህ ያው የደስደሱን ዛሬማ እዚህ ስለቀረህ ስላልሄድክ ሀኒ ጋር ስለታረቅ ልጋብዝህ ምናምን እያለው ቆሞ እያለ ኤላ ያሲር መጣ። ሰላም አለው ኤልያስን ሰላም አለው በኩርፊያ። ከሀኒ ጋር ቢታረቅም ከሱ ጋር እስካሁን እንዳኮረፈ ነው ማለት ነው። እናም አብረው ሊሄዱ የነበረው እምቢ ብሎ ጥሏቸው ሄደ። እና በዚህ አጋጣሚ ነገረው እውነቱን ለአባባ ኖላዊ ብለው እንደታሰሩ እስካሁን አንድም ቀን እንኳን እንጀራ አባቱን ጠይቆ ማያውቅ እሳቸውን ሀኒንና እሳቸውን ለማገዝ እንደታሰረ ሲነግረው ለታሬ ታሬ መራ አንተ ልጅ በስላል ማለት ነው ለዚህ የማይበሰል አስተሳሰብ እጋብዛለሁ ብሎ ዞት ሄደ። ደስ ይላል። በነገራችሁ ላይ ታሬ በጣም ደስ ይላል። ሰውን ይረዳል ከሁሉም ሰው ጋር። የደላላ ጥሩ የለው። ደላላ ብዙ ጊዜ ገንዘብ ላይ ትኩረት ያደርጋሉ መጭበርበር ላይ ምናምን ነው እንጂ የደላላ ጥሩ ታሬ ለራሳቸውም ጥሩ ነው። አንዳንዴ ጥሩ ዝናና ስም መገንባት ጥሩ ነው እና ታሬ በጣም ጥሩ ልጅ ነው። ለሁለታቸውም እንደው ሲጣሉ ከየትኛው እንደሚሆን ራሱ ግራ ይገባዋል አንዳንዴ። እና ይዞት ሄደ። እና በሌላ በኩል ደግሞ ምናሴ ከፍቅር ጋር ያለውን ወዳጅነት እንግዲህ አጠናክሮታል ማለት ነው። እንደውም ሰላም እየጠረጠረችው ነበር ፍቅረኛ ይዟል እንዴ ማታም በጣም አምሽቶ ነው የሚተኘው ስልክ ያወራልና አንተ ልጅ ብቻ እየጠረጠረችው ነበር። እነሱ ግን ገና ልጆች ስለሆኑ እሱም ተማሪ ነው። እሷም በእንጀራ አባቷ ትምህርቷን ብታቋርጥ እንኳን ገና ልጅ ናት። ፍቅር ገና ልጅ ናት። እንደ ወንድሟ ነው የምታየው። እና ምናሴና ያሲርም ከዚህ በፊት ይተዋወቃሉ። የእናቱን ስልክ ሰርቆበት አስታውሶታል። ያላስታወሰው መስሎት ነበር። ግን ከዚህ በኋላ አትሳቀቀ እኔ አውቄያለሁ ማን እንደሆን ከዛ በፊት እንተዋወቃለን ምናምን አለው። መቼህ ያራድዬ ልጅ ብሎ ጥሎት ሄደ። ያሲር ያው ባለፈው እንግዲህ በሀኒ ተጣልቶ ፍቅርን በጣም አስቀይሟት ነበር። በአባቷ ምክንያት ራሱ ተናግሯት ነበረ። አስቀይሟት ደውሎ ይቅርታ አለች። እሷ ግን ምንም ተናደድ ስለነበር ከቁም ነገር አልቆጠረችውም ጭራሽ። እና ምን ያልተቀየምኩም ምናምን ወንድም ያለችውና ቢያንስ እሷ እንኳን ተረዳው። ምንም ቢጮህባት ከሀኒ ጋር ሲናደድ ሄዶ የሚጮኸው ፍቅር ላይ ነው። እናም ቁጭ ብሎ በጣም ከሀኒ ጋር ተጣልቶ በሷ ምክንያት እንደከፋው ችግሩን ሲያወያያት ያው ባለፈው አትናገሪ ቢላትም እንግዲህ በስከ መጨረሻም ለሀኒ ደውላ የታሰረው ለአባቷ ሲል እንደሆነ እስካሁን እድሜ ልኩን እንኳን ሲኖር ለገንዘብ አንድ ቀን እንጀራ አባቷን ጠይቋት እንደማያውቅ ስትነግረው በጣም ነው የተናደደችው። እንዴት እንደዚህ ቸኩዬ እፈርዳለሁ ምናምን ብላ እናም
ቸኩላ በመፍረዷ በጣም ተጸጽታ እንዴት እንደዚህ ያደርጋለሁ እያለች ተጸጽታ ነበር። ያው እውነቱን ማወቋ ነበር እስከመጨረሻም ደስ የሚለው እውነቱን አወቀች ማለት ነው። እና በቀጣይ እንግዲህ ይቅርታ እንደምትለው እንጠብቃለን። ምክንያቱም በጣም ብዙ ፍቅር አሳይተው እንደዚህ ሲነሱት ይከፋዋል። እንግዲህ ቀጣይ ክፍል አብረን እናያለን። በያላችሁበት ሰላማችሁ ይብዛቸው።